ታላቅ የተቃውሞ ሰልፍ በሳን ፍራንሲስኮ ከተማ በመላው ኢትዮጵያ እየተካሄደ ባለው ጦርነት ህዝባችን ከቀየው እየተፈናቀለ እየታሰረና እየተሰደደ በኑሮ ውድነት እየተሰቃየ ይገኛል። ይህም የህዝብ ስቃይ አድማጭ ያገኝ ዘንድ በቤይ ኤሪያና አቅራቢያ የምትኖሩ ኢትዮጵያውያን ድምፁ ለታፈነው ህዝባችን በአንድነት ለመቆም ጥሪያችንን እናቀርባለን። አገዛዙ የህዝብን በሰላም የመኖር መብት በመጣስ በብሔራቸውና በእምነታቸው ምክንያት ንጹሐን ዜጎችን ደማቸውን በከንቱ እያፈሰሰ የተረፉትን በፍርሃትና በውርደት እንዲኖሩ እያስገደደ የጭቆና ስርዓቱን ለማስቀጠል የሚችለውን ሁሉ እያደረገ ይገኛል። በዚህን ወቅት ህዝባችን በመዲናችን በአዲስ አበባ ጭምር ሰላማዊ ሰዎች እየተገደሉ ከንብረታቸው እየተፈናቀሉ በነጻነት መኖር እንደማይችሉና በከፍተኛ ፍርሃት ውስጥ እንዳሉ ለሁላችንም ግልጽ ነው። አገዛዙ ይህን ሁሉ ስቃይ በህዝብ ላይ በማድረሱ በዓለም አቀፍ ህግ ሊጠየቅ ሲገባው ተፎካካሪ በሌለበት ዳግም በህዝብ ተመረጡ በማለት የህዝብን ስቃይ ለማስቀጠል የአገዛዝ ቀንበሩንም ለመጫን እየተንቀሳቀሰ ይገኛል። ሆኖም በስደት ብንኖርም በነጻነት በመላው ዓለም የምንኖር ኢትዮጵያውያን አገዛዙ ስልጣኑን ለህዝብ እንዲያስረክብ ላፈሰሰውም የንጹሐን ደም ተጠያቂ እንዲሆን ከህዝባችን ጎን በመቆም በቃ ለማለት ዝግጅታችንን አጠናቀናል። ስለሆነም ሁላችሁም በአንድነት ተገኝተን ድምፃችንን እንድናሰማ የበኩላችሁንም ድጋፍ እንድታደርጉ በክብር እንጠይቃለን። የተቃውሞ ሰልፍ የሚደረግበት ቀን ፍራይዴይ ሜይ 29 2026 ሰዓት ከጠዋቱ 10 ሰዓት ጀምሮ። ቦታው ሳን ፍራንሲስኮ ሲቲ ሆል ሲቪክ ሴንተር ፕላዛ 335 ማካሊስተር ስትሪት ሳን ፍራንሲስኮ ካሊፎርኒያ። በባርት መጠቀም የምትፈልጉ ሳን ፍራንሲስኮ ሲቪል ሴንተር ተርሚናል በመውረድ ሰልፉን መቀላቀል እንደምትችሉ መጠቆም እንወዳለን። የቤይ ኤሪያ አማራ ማህበር። ሰላም ጤና ይስጥልን ተመልካቾቻችን፣ እንደምን ዋላችሁ እንደምን አመሻችሁ። ከአንከር ሚዲያ ዝግጅት ክፍል የአክብሮት ሰላምታችንን እናቀርባለን። በአዲስ አበባ መጠነ ሰፊ አፈሳ እየተከናወነ ነው። በተለይም የአማራ የትግራይ ተወላጆች እንዲሁም ኤርትራውያን በከፍተኛ ቁጥር እየታፈሱ እንዳለ ነው መረጃዎች የሚያመለክቱት። የምርጫው ዕለት እየተቃረበ በመጣ ቁጥር የአብይ አህመድ አገዛዝ አፈናና እስሩን በከፍተኛ ደረጃ እያጠናከረ እንዳለ ነው የተመለከተው። በቁጥር የአማራ ተወላጆች የታሰሩ እንደሚበልጡ ነው በአንከር ሚዲያ የመረጃ ምንጮች የደረሰን መረጃ የሚያመለክተው። በሌላ በኩል በወለጋ የተገደለው ጄኔራልን ተከትሎ የአብይ አህመድ አገዛዝ ከፍተኛ የሆነ ጥቃት በቀጠናው ሊፈጽም እንደሚችል ተመለከተ። በጉዳዩ ላይ የአብይ አህመድ ጄኔራሎች እየመከሩ ነው። በቀጠናው ላይ ሰፊ ቁጥር ያለው ሰራዊት ሊያሰማሩ እንደሆነም ነው የደረሰን መረጃ የሚያመለክተው። ዓለም አቀፉ የገንዘብ ድርጅት IMF አዲስ ሪፖርት ይዞ ወጥቷል። በኢትዮጵያ ያለውን ሁኔታ በተመለከተ ግምገማ ካደረገ በኋላ መንግስት ቀሪ እርምጃዎችን እንዲወስድ አሳስበዋል። ግብር ህዝቡ ላይ እንዲጨመር፣ ድጎማ እንዲነሳና የብር የመግዛት አቅም ማስተካከያ እንዲደረግ የሚል ጠንከር ያለ ሐሳብ ይዞ መጥቷል። በጉዳዩ ላይ ሰፊ ውይይት እናደርጋለን። በኢኮኖሚ ጉዳዮች ላይ በማተኮር ወደ እናንተ የምናደርሰውን የዛሬ መሰናዷችንን ይዘን ቀርበናል። ፕሮፌሰር ተሾመ አበበ አብረውኝ ይገኛሉ። እንድትከታተሉን ግብዣችን ነው። መልካም ጊዜ። ጤና ይስጥልን ፕሮፌሰር ተሾመ። ጤና ይስጥልኝ መሳይ፣ እንደምን ሰነበት? ደህና ነህ ወይ? መልካም ሆነሃል? መልካም ነኝ፣ አመሰግናለሁ። አዎ ተገናኘን። እንግዲህ ፕሮፌሰር ተሾመ ዛሬ ብዙ ኢኮኖሚክ ጉዳዮች አሉ። የIMF ሪፖርትን እንዲሁ ሰምተናል። በአብይ አህመድ አገዛዝ ብዙ እርምጃዎችን መውሰድ ይገባዋል ብሎ ያወጣው ሪፖርት ነው። ይህ ሪፖርት ደግሞ ለኢትዮጵያውያን የጨለማው ቀን እየመጣ እንዳለ ድቅድቁ ጨለማ ወደፊት ገና ኢትዮጵያውያንን የሚጠብቃቸው እንደሆነ የሚያሳይ ነው። እስካሁን በተወሰደው እርምጃ ኢትዮጵያውያን ከጥቅም ውጭ ወጥተዋል። ነገር ግን በቂ አይደለም በሚል አሁንም IMF አገዛዙ እርምጃ እንዲወስድ ያሳሰበበትን ሪፖርት ነው የወጣው። ሌላው ዘ ኢኮኖሚስት የተሰኘው ታዋቂው ዓለም አቀፍ ሚዲያ እንደዚሁ የአብይ አህመድ አገዛዝን የኢኮኖሚና አጠቃላይ ሁኔታ የተመለከተ ሪፖርት አውጥቷል። ሪፖርቱ ኢኮኖሚያዊ ጉዳዮች ላይ ቢያተኩርም አንድ ጉዳይንም አንስተዋል። አብይ አህመድ
ለወጣበት የኦሮሞ ብሔረሰብ ያደላል። ፊልድ ማርሻል ብርሃኑ አንስቶ የፌዴራል ፖሊስ አዛዡን፣ የአየር ኃይል አዛዡን፣ የአዲስ አበባ ከተማ ከንቲባን እነዚህን ሁሉ የራሱን ሰዎች ነው የሾመው በሚል በኢኮኖሚም በፖለቲካም ለኦሮሞ ብሔረሰብ ያደላል የሚል መረጃም ነው ይዞ የወጣው ዘ ኢኮኖሚስት። ሌሎች ነገሮችንም እንዲሁ አካቷል። ወደ ኋላ ላይ እንመጣበታለን። እንደው ከወቅታዊ ጉዳዮች እንነሳ። አገሪቱ ምርጫ ልታካሄድ ነው። እንግዲህ ምርጫ የሚለውን ቃል ባለፈውም ከእርሶ ጋር ስንነጋገር ምርጫ ለማለት የሚያስችል ምንም ነገር በሌለበት ሁኔታ ነው ምርጫ የምንለው። ለማንኛውም አፈናው ተጠናክሮ ቀጥሏል። ግንቦት 24 ነው ምርጫው ይካሄዳል የተባለው። ከአንድ ሳምንት ያነሰ ጊዜ ብቻ ነው የቀረው። እንደው ፕሮፌሰር ተሾመ ሁኔታው እንዴት እየተከታተሉት ነው? የበለጠ ነገሩ እየተካረረ አዲስ አበባ ዛሬ ደውለን ሰው ስጋት ውስጥ ነው ያለው። አገዛዙ አልተረጋጋም። እንዴት እየተከታተሉት ነው? መሳይ፣ ጥያቄህን በቀጥታ ከመመለሴ በፊት ሰሞኑን እየተጓዝኩ ነበረ። ሌሎች ከተሞች ወጣ ብዬ ነበርና በየኤርፖርቱ 3 ቦታ የማገኛቸው ሰዎች እባክህ ለመሳይ መልካም መልእክት አድርስልን፣ የሚያደርገው ስራ የሚሰራው ስራ በጣም ጠቃሚ በመሆኑ አንደኛ፣ ሁለተኛ እንዳንተ አይነቱን ሰው ሌሎችንም እየጋበዘ የኢትዮጵያ መንግስት የሚያወጣው ማስረጃ የኢትዮጵያ መንግስት ቃል ብቻ እንዳይሆን ስላደረገ ስለሚሰራም ደግሞ ምስጋናችንን አቅርብልን ብለው አንዳንዶቹ በስም ሌሎችም ደግሞ እንዲሁ በዝና አቅርብልን ብለውኛልና ምስጋና በእነሱ ስም ላቀርብልህ እወዳለሁ። መጀመሪያ እንደዚህ አይነት ነገር እኔ ገጥሞኝ አያውቅም ካሁን በፊት። ነገር ግን የምትሰራው ስራ መልካም ስለሆነ በእነሱ ስም ምስጋናዬ ለአንተም ይድረስህ። ለእኔም ይህን እድል ስለሰጠኝ አመሰግናለሁ። የበሬውን ምስጋና ወሰደው ፈረሱ እንዳይባል እሰጋለሁ። እናንተ ናችሁ የመጣችሁ መድረክ ላይ እውቀታችሁን ያላችሁን አጠቃላይ ልምድ በማካፈል ተመልካቾቻችን በቂ የሆነ መረጃና በቂ የሆነ እውቀት እንዲያገኙ እያደረጋችሁ ያላችሁት እናንተ ናችሁ። እኛ መድረኩን ማመቻቸት ነው። ትልቁ ምስጋና እናንተ ነው። ስለዚህ የበሬውን ምስጋና ፈረሱ እንዳይወስደው ብንጠነቀቅም ጥሩ ነው። ለማንኛውም በእርሶም ስም በሌሎች በአንከር ሚዲያ ላይ በሚቀርቡ እንግዶች ስም ምስጋናውን ተቀበለናል ለማለት እወዳለሁ። በጣም ጥሩ፣ መልካም። ወደ ጠየቀኝ ጥያቄ ልመለስና በኢትዮጵያ ውስጥ አሁን ለጠቅላይ ሚኒስቴሩና ለደጋፊዎቹ ከሁሉም ነገር አብልጠው የሚያዩት ወደ ስልጣን መመለሳቸውን ነው። ወደ ስልጣን ለመመለስ ደግሞ የማያደርጉት ያላደረጉት ነገር የለም፣ ይቀጥላልም። ከሚያሳዝነው ነገር ዋናው ግን በምርጫ ስም ስልጣንን ይዞ ከዛ በኋላ የራሳቸውን አጀንዳ የህዝብን አጀንዳ ሳይሆን የራሳቸውን አጀንዳ ለመከታተልና አገሪቷን ወደ ከፋ ችግር ውስጥ ለማስገባት የሚያስችላቸውን መንገድ ለመቅረጽ ነው። ለምንድነው ይሄ የህዝብ አጀንዳ አይደለም የምልበት ምክንያት? የህዝብ አጀንዳ ያልሆነበት ምክንያት በመጀመሪያ ነገር ምርጫ ይባል እንጂ እንዲሁ የስልጣን የመሸጋገሪያ ደንብ ተደርጎ ተቆጥሯል። ከአሁን በፊት እንዳልኩት ምናልባትም ኮሮጆቹ አስቀድሞ የተሞሉ መሆናቸው ጥርጣሬ የለውም። የአዲስ አበባ ልጆች ብቻ ሳይሆኑ የአማራ ልጆች በሙሉ እስር ቤት ነው ያሉት። በአብዛኛው ከተማ ውስጥ የሚኖሩት ታፍሰው ገብተዋል። ከዚያም በላይ ደግሞ በየቦታው ፍርሃት ያለበት ሁኔታ ነው። ከዚያም በላይ ደግሞ የኢትዮጵያ ሕዝብ ይሄንን ሰውዬ እንደማያምነው ይሄንን መንግስት እንደማያምነው ተረጋግጧል። እምነቱ የተዳከመበት ምክንያት እውነት በመራቋ ከዚያም በላይ ደግሞ ድህነት ብቻ ሳይሆን ጥላቻን በሰዎች መካከል በመፍጠር ለስልጣን ለመብቃት የቻሉበት ምክንያት ለመቀጠልም የሚያስቡበት ምክንያት ሰዎችን በማጣላት በመሆኑ ሰዎችን በማስቀያየም በመሆኑ ህዝቡ ተረድቶታል። ከሰዎች ጋር በተነጋገርኩ ቁጥር
ፕሮፌሰር ተሾመ እኛ እኮ እናውቃለን፣ መናገር አልፈለግንም፣ መናገር ስለማንችል ነው ይሉኛል። እና ይሄ በእርግጥ ኢትዮጵያ ውስጥ የተረጋገጠበት ጊዜ ነውና ይሄንን ምርጫ እንበለው፣ ይሄንን ዝም ብሎ የስልጣን መውሰድና መሻማትና ስርቆት ብንለው መልካም ይመስለኛል በእኔ አስተሳሰብ። ለመጨረሻው ግን በዘለቄታው የሚያዋጣ አይመስለኝም። ምክንያቱም የጠቅላይ ሚኒስቴሩ እና የመንግስቱ ህሳቤና ዓላማ ከህዝቡ ጋር የተጋጠመ አይደለም፣ የተለያየ ነው። ስለዚህ ነው ህዝቡ ለምን እኔን አያመሰግንም፣ ለምን እኔን በእኔ አያምንም የሚልበት ምክንያት ይህንን ባለመረዳቱ ነው። ህዝቡና መንግስት የተለያየበት ሁኔታ ላይ ነው ያለ ነው እና እኔ ምርጫውን በዛ መልክ ነው የማየው። ምርጫ የሚባለውን በዛ መልክ ነው የማየው። ምናልባትም የኢትዮጵያ ህዝብም በዛው የወሰነ ይመስለኛል። መሳይ ፕሮፌሰር ተሾመ ለስልጣን ለማስቀጠል ነው። ታዲያ እንዲሁ እኮ ማድረግ ይችላል። የሁሉ ግርግር የሁሉ ገንዘብ ሳይወጣ ዝም ብሎ በእርግጥ ምርጫ ተካሂዷል፣ በምርጫ ነው ስልጣኔን ያራዘምኩት የሚል ህገ መንግስትን በመጥቀስ ለዓለም አቀፉ ማህበረሰብም እንደዚሁ ያለ ምርጫ ነው የቀጠለው እንዳይባል ሊያደርግ ይችላል የሚለው እንዳለ ሆኖ ግን ስልጣን ለማስቀጠል ተብሎ ሀገሪቱ በዚህ ደረጃ ዋጋ እንድትከፍል መደረግ አለባት ወይ? የምንሰማው ነገር እኮ በጣም አንዳንድ ጊዜ እንደ ሀገርም አንድ ቀን መቆየቷ በራሱ ያስገርማል። ኢትዮጵያ በዚህ አገዛዝ እጅ ላይ ሆና፣ ስለዚህ ዝም ብሎ መቀጠል አይችልም። ለይህን ሁሉ ዋጋ ሀገሪቱንም ከሚያስከፍል እንደው በዚህ ደረጃ ማሰብ ይቻል ይሆን? ማሰብ ይቻላል። ነገር ግን የሚያስገባው የለማ። የሚያስገባው መንግስት አይኖርም፣ የሚያስገባው መሪ ሌላ ቦታ አይኖርም። ከዚያም በላይ ደግሞ ግብዝ ነው ሰውየው። ግብዝነት አለ፣ በመንግስት ብቻ ሳይሆን በደጋፊዎቹ መካከል ግብዝነት አለ። ይሄ ግብዝነት ምንድን ነው? እኛ የምንፈልገውን ለማድረግ የውሸት ደጋፊዎች እንዲኖሩን ያስፈልጋል። ይህንን ደግሞ ማግኘት የምንችልበት መንገድ በምርጫ ብለን በተቀናበረ መንገድ ሳይሆን በስርቆት ወደፊት የምንቀጥልበትን መንገድ እንምረጥ ብለው የወሰኑ ነው የሚመስለኝ እና ወደፊት ያለውን ሀሳብ ወይንም ደግሞ ፕላን ለማሳካት ይሄ ምርጫ ተደርጓል። ከዚያም በላይ ደግሞ ከውጪ ሽማግሌዎችን ፈልጌ እንደ ከናይጄሪያ የቀድሞ የናይጄሪያን ፕሬዚደንት ሁሉ በአፍሪካ ድርጅት ስም አስመጥተው እሳቸው የሚሄዱበትን የማያውቁ ሰው ናቸው። አሁን በጊዜያቸው በጣም ትልቅ ሰው ቢሆኑም አብይና የኢትዮጵያ መንግስት በመንግስት ስም የሚሰራውን ዝም ብለው የሚያሳልፉ ሰው ናቸው እና እንደዛ አይነቱን ድጋፍ ባገኝ ሊረዳኝ ይችላል በሚል የታሰበ ይመስለኛል እና ማንኛውም ግብዝ ቢሆን ምክንያት አለው። ከምክንያቱም በላይ ደግሞ ማንም ዲክቴተር እንኳን ቢሆን መሳይን በደንብ እንደምታውቀው ሪፖርት የሚያደርግላቸው ሰዎች አሉ። ደጋፊዎች ብቻ ሳይሆኑ ከበላዩ ያሉ ሰዎች አሉ። ከሱም በላይ ያሉ ሰዎች አሉ። 2 ሊሆኑ ይችላሉ፣ 3 ሊሆኑ ይችላሉ፣ አናቅም። ነገር ግን ለነሱ ደግሞ ሪፖርት ማድረግ ስላለበት ይህንን እንደ ምሳሌ እንደ ምክንያት ሊጠቀምበት የፈለገ ነው የሚመስለኝ ነው። ፕሮፌሰር ተሾመ የናይጄሪያውን የቀድሞ ፕሬዝዳንት ኦሉሴጉን ኦባሳንጆን በዚህ በሸምጋይነት ወይም ደግሞ በሰላም መልእክተኝነት ሲያነሱ የፕሪቶሪያ ስምምነት ዋና አደራዳሪ እሳቸው እንደነበሩ የሚታወቅ ነው። ግን ያ የፕሪቶሪያ ስምምነት የሚባል ቀልድ ሆኖ በታሪክ ውስጥ አሳፋሪ ገጽታ ይዞ ተሰናብቷል። ያ እንኳን የደረሰ ብለው የሚከታተሉ ሰው አይደሉም። ምናልባት እሳቸው በስተርጅና እንግዲህ ጡረታ የሚሆናቸውን ሳንቲም የሚሰበስቡበት አጋጣሚ ሊፈጥርላቸው ይችላል። ከዛ ባለፈ ግን አፍሪካው ቀንድ ላይ የእሳቸው ጥረት ያመጣው አንዳችም ነገር የለም። ስለዚህ እሳቸው አሁን ዳግም ተሹመዋል ወደ አፍሪካ የሰላም መልእክተኛ ተብለው፣ ግን ሊመጣ የሚችል ምንም አይነት ነገር እንደሌለ ይታወቃል። ለማንኛውም በምርጫው ዙሪያ ኢትዮጵያውያን ተስፋ የሚያደርጉት ነገር የለም። አስገዳጅ የሆነ ብዙ ሰዎች በአስገዳጅ ሁኔታ ነው ካርድ እንዲወስዱ የተደረገው። ቁጥር በከፍተኛ ደረጃ መቼም ስለ ቁጥር ከአብይ አህመድ ጋር መከራከር የሚያስፈልግ አይደለም። ኢትዮጵያ ውስጥ አብይ አህመድ ከመጣበት ጊዜ ጀምሮ
የቁጥር ነገር እጅግ አስቂኝ ቀልድ የሆነበት ጊዜ ነው። አሁንም በቅርቡ ስለ ዳታ አንስቶ ነበር። እንግዲህ ቁጥርና ዳታን ያው ያገናኘን የዳታን ዋጋ የዳታን ትልቅነት የተናገረበትን መድረክንም ለማስታወስ ነው። ዳታ ወርቅ ነው ብሏል። ትልቅ ሀብት ነው ብሏል ዳታ። እንግዲህ ዳታ ሲናገር ቁጥርን ሲያነሳ አብይ አህመድ ማን ነው? ስለ ችግኝ ያቀረበው ሪፖርት፣ ስለ ምርጫ የምራጮችን ቁጥር የተናገረበት የስንዴውን ሁኔታ ሁሉን ነገር ስናነሳ የአብይ አህመድ ቁጥር ለማንም የሚታመን አይደለም። ለዓለም አቀፉ ማህበረሰብም ለራሱ ለደጋፊዎቹም ምናልባት ለራሱም የሚያምነው አይደለም። ግን አመል ሆኖበት የተጋነነ ቁጥር በመጥራት እንግዲህ ኢትዮጵያን መግዛት ይችላል ብሎ ያመነ ይመስላል። ግን ስለ ዳታ ወርቅነት ስለ ዳታ ታላቅነት ደግሞ ያነሳል። ይህን ጉዳይ እኔና እርሶ ከዚህ በፊት አንስተናል። ከዳታ ጋር በተገናኘ ምናልባት ጆሮ ሰጥቶ ሰምቶን ከሆነና በዛ ደረጃ ዋጋ እየሰጠ ከሆነ መማሩ ጥሩ ነገር ነው። ግን በተግባር የሚተረጉመው አይደለም። እንዲሁ መድረክ ሲያገኝ ይናገረዋል እንጂ አብይ አህመድ በተግባር የሚተረጉመው እንዳልሆነ ይታወቃል። ትክክል ነህ መሳይ፣ አንተ መመስገን ይገባሃል በአንድ በኩል። ምክንያቱም በዚህ ጉዳይ ላይ ብዙ ተነጋግረናል። ብዙ ሌሎችም ሰዎች ያሉት ብዙ ጉዳይ አለ። በዚህ የተነሳ ዴታ የሚባል ወይንም ደግሞ መረጃ የሚባል ነገር ኢትዮጵያ ውስጥ ለሱ ዋጋ የለውም። እሱ የሚፈልገውና እሱ የሚያልመው ቁጥር ብቻ ነው እንጂ እሱ የሚያልመው መረጃ ነው እንጂ ትክክለኛ መረጃ ኢትዮጵያ ውስጥ የለም። አሁን ከአሁን በፊት እንደተባባል ነው የኢትዮጵያ የመረጃ መስሪያ ቤት ያቋቋሙትን ሰው አነጋግሬ የነበረውን ደረጃ የነበራቸውን አስተያየትና እንዴት መረጃ እንደሚሰበሰብ በደንብ አስቀምጠውት የዛሬም ብዙ ዓመት በፊት ያንን ሁሉ ወደ ጎን አድርጎ ሰዎቹንም ከስራ አስወጥቶ ምክንያቱም እሱ የሚለው ብቻ እንዲከተሉ ለማድረግ የሆነበት ሁኔታ ነው እና በየቀኑ ቁጥር ዝም ብሎ ይለውጣል። ለምሳሌ የችግኝ አተቃቃይ አንድ ጊዜ 56 ቢሊዮን ብሎ ነበረ። ከዛ ቀጥሎ ደግሞ 46 ቢሊዮን አለ። ቢሊዮን ድረስ መቁጠር የሚችል ሰው ኢትዮጵያ ውስጥ የለም በችግኝ በኩል። ለምን? ጊዜና ሁኔታው ስለማይፈቅድ ኤስቲሜት ሊያደርጉ ይችሉ ይሆናል። ነገር ግን ችግኝ መትከልን እንደ ጫካ መስራት ደግሞ ማየቱ ሳይንሳዊም አይደለም። በልዩ ልዩ መንገድ ብዙ ተግዳሮት ስላለባቸው በዚህ ላይ ብዙ ማለት አልፈልግም። ግን አንድ መደረግ ያለበት ነገር እውነትን ሁልጊዜ ስለምንከተል አስፈላጊ ነው። ይሄውም ከአብይ ሰራተኞች ወይንም ደግሞ ባለስልጣኖች አንዷ የፕላን ሚኒስቴር የሆኑት ዶክተር ፍጹም ናቸው መስለኛል የሚባሉት የዴታ ኢንተረስት አላቸው፣ የዴታ ስጋት አላቸው። ይሄም በመሆኑ ነው መሳይ በቅርቡ የዴታ መሰብሰብ የማስረጃ ስብሳቤ ሳይንቲፊክ በሆነ መንገድ እንጀምር ተብሎ የተጀመረው። መጀመራቸው ራሱ ትክክለኛ ዴታ እንዳልነበራቸው በግምት እንደሚሰራ እስካሁን ድረስ ገላጩ እሱ ነው፣ ምስክሩ እሱ ነው። እና ማሻሻል ይቻል ነበር እውነትም። ነገር ግን ከዚያም በላይ እነሱ ሰውየው የሚፈልገውና መንግስት የሚፈልገው ቁጥር ብቻ እንዲሆን ነው። ለምሳሌ ፓርላማ ይኬድና የሚቀጥለው ዓመት 8.2% እናድጋለን ይባላል። ከዛ ውጪ ሪፖርት አይቀርብም የሚቀጥለው ዓመት። እንደዚህ ነው የሚደረገው ኢትዮጵያ ውስጥና በጣም የሚያሳዝን ሁኔታ ነው። ምክንያቱም የሚያሳዝነው ምንድነው? ፈረንጆች ምን ይላሉ መሰለህ? ጋርቤጅን ጋርቤጅ አውት ይባላል። ጥሩ ማስረጃ ከሌለ በስተቀር ጥሩ ፖሊሲ አታስቀምጥም። ጥሩ ማስረጃ ከሌለ በስተቀር ፖሊሲ የተዛባ ነው፣ የተበላሸ ነው፣ የግምት ፖሊሲ ነው የሚሆነው እና የግምት ፖሊሲ ደግሞ ነፃነትን አይሰጥም። የግምት ፖሊሲ ደግሞ እድገትን አይሰጥም፣ ሌሎችንም አያስተምርም፣ አያስተማምንም። እንዳውም ብዙዎችን የሚያሸሽ ነው። ለዚህ ነው ብዙ ኢትዮጵያውያኖች ከሰውየው እየሸሹ ያሉት መሳይ። እንግዲህ ፕሮፌሰር ተሾመ የአይኤምኤፍን ሪፖርት እንዴት አዩት? እንግዲህ አይኤምኤፍ ሪፖርት ሶስት ነገሮችን
በማሳሰቢያነት አንስቷል አብይ አህመድ አገዛዝ የመንግስት ቀጥተኛ ድጎማ ሙሉ በሙሉ እንዲቆም። ምክንያቱም እስካሁን ድጎማ አለ፣ በበቂ ሁኔታ አልቆመም፣ ይቀራል የሚል ነገር ነው ያነሱት። ሌላው የግብር ሁኔታ ነው። የግብር ሁኔታ በበቂ መልኩ ጭማሪ አልተደረገም፣ በደንብ ጨምር፣ ግብር በደንብ አስከፍል የሚል ማሳሰቢያ ነው የሰጡት። ሌላው የምንዛሪ ስርዓቱ በበቂ ሁኔታ እየተካሄደ አይደለም ነው። አሁንም የኢትዮጵያ ብር በገበያው ላይ ዋጋ አለው፣ ዶላር እንደሚጠበቀው ጠንካራ ሆኖ አልተገኘም አይነትም ይመስላል። ስለዚህ ይህንንም ማስተካከያ አድርግበት ነው። እንደው ባጭሩ ይህንን ስንመለከተው ለኢትዮጵያ ሕዝብ መጪው ጊዜ የበለጠ ጨለማ ድቅድቁ ጊዜ እየመጣ እንደሆነ የሚያሳይ ነው። ምክንያቱም እስካሁን ተግባራዊ በሆነው የማይክሮ ማሻሻያ ፖሊሲ ምክንያት ኢትዮጵያውያን የቀን ጨለማ ውጧቸዋል፣ መኖር አልቻሉም። ሰው ከአቅሙ በላይ ሆኗል። እንደው አንድም ቀን በልቶ ለማደር የሚቸገር ኢትዮጵያዊ ቁጥር በየዕለቱ እየጨመረ ነው ያለው። መንግስት አሁን ዳራጎት ሰጪ በየቦታው የምግብ ማዕከል እያቋቋመ ሰራተኛውን ሳይቀር መምህሩና ሐኪሙን ሳይቀር መመገብ የጀመረበት ሁኔታ ነው ያለውና ድህነቱ እየከፋ መጥቷል። ነገሩ የተበላሸ ነው፣ ግን አሁንም ይቀራል እያለ ነው የዓለም አቀፉ የገንዘብ ድርጅት IMF። ምንድን ነው የቀረው? የኢትዮጵያ ህዝብ ከዚህ በላይ ምኑን ይስጥ? ጠቅለል ባለ መንገድ ትንሽ ልግባበት በዚህ ላይ። መጀመሪያ አዳዲስ አድማጮች ካሉ በዚህ ጉዳይ ላይ ትንሽ ባክግራውንድ ብንሰጣቸው መልካም ይመስለኛል። የIMF እና ኢትዮጵያ በቅርቡ የተስማሙበት ገንዘብ ለመበደር ከIMF ኢትዮጵያ ቃል የገባችው ነገር ስላለ ያም ደግሞ ስምምነት በጽሁፍ የተቀመጠ ስለሆነ በየጊዜውም ደግሞ IMF ይህንን እየመጣ ማስረጃ መሰብሰብና ከዚያም በላይ ደግሞ የሚታረም ነገር እንዳለ እንዲታረም የሚያደርግበት ሁኔታ ነው እና በየጊዜው ግምገማ ይደረጋል። ይህም የተደረገው ሪፖርት አሁን በቅርቡ በነበራቸው በስፕሪንግ ሚቲንግ ይባላል በዛ ላይ የተደረገ በዛ ላይ አማካኝነት የተቀመጠ ግምገማ ነው። 3.4 ቢሊዮን ብር በ48 ወር ውስጥ ለእናንተ ለመስጠት ተስማምተናል። እናንተም ደግሞ የተስማማችሁበት ነገር አለ። እነኛን ነገሮች በትክክል እያስገባችሁ ነው ወይ? እነኛን ነገሮች በትክክል እያስካሄዳችሁ ነው ወይ የሚለውን ጥያቄ ለመመርመር ብለው የሰጡት ማስረጃ ነው አሁን የምንነጋገርበት ያለ ነው። ከዚህ ውስጥ ዋና ዋና ነገሮቹ በመጀመሪያ በኩል ድጎማ የሚባል ነገር እንዲቀር ተስማምተን ነበር ወይንም ደግሞ እንዲቀነስ ተስማምተን ነበረ። ያ እየተቀነሰ አይመስለንም። ከዚያም በላይ ደግሞ ሌሎች ነገሮችን አንስተው የውጭ ምንዛሬን በተመለከተ የትይዩ ገበያ አሁን ባለበት ሁኔታ እኛ በምንገምተው ሁኔታ ልዩነቱ የ13% ፕሪሚየም እየከፈሉ ሰዎች አሁንም ከትይዩ ገበያ እየተጠቀሙ ነው። 13% በጣም ትልቅ ቁጥር ነው በፕሪሚየም ሲከፈል። ይህም ያልተስተካከለበት መሆኑን ከዚያም በላይ ደግሞ ያላችሁበት የብድርና የዕዳ ሁኔታ ያልተስተካከለና በጭራሽ ያልተቋጨ በመሆኑ ይሄ ትልቅ ስጋት ላይ አስቀምጦናል። እናንተንም እንዲያስቀምጣችሁ ያስፈልጋል እና ብትጠነቀቁበት ወይንም ደግሞ ብትሰሩበት ይሻላል፣ ብታሳምሩት ይሻላል። የውጭ ኤክስፖርት እና ኢምፖርት ባላንሱ ኤክስፖርት ትንሽ ነው፣ ኢምፖርት ትልቅ ነው። ልዩነቱ ብዙ አልተለወጠም። ትንሽ መሻሻል ቢያሳይም አልተለወጠም። ማሻሻልም ያሳየበት ምክንያት ይሄ ልዩነቱ ማለት ዴፊሲቱ ማሻሻል ያሳየበት ምክንያት በሁለት ምክንያቶች ናቸው። አንደኛ በሚመረተው እና በሚሸጠው የቡና ገበያ በቡና የተነሳ፣ ሁለተኛ በማዕደን የተገናኘና
ከወርቅ ማዕደንና ከወርቅ ኤክስፖርት ጋራ የተገናኙ ናቸው። እነኚህ ነገሮች ወደፊት ችግር ቢገጥማቸው እንደገና ችግር ውስጥ ነው የምትሆኑት ብለው አስቀምጠዋል። እነኚህ በጣም አስፈላጊ ነገሮች ናቸው፣ ጠቃሚ ነገሮች ናቸው። በታክስ በኩል መሳይ በትክክል እንዳቀረብከው የምትሰበስቡት ገቢ በታክስ የተያዘ በቂ አይደለም እና ወደፊት መጨመር አለበት የሚል ሁኔታ ነው። እንግዲህ መንግስት ሁለት ችግር ውስጥ ገብቷል። እዚህን ስናይ በቁጥሩ ስናይ መንግስት የሀገር ውስጥ ምርት እያደገ ነው ካለ የሚሰበስበው ታክስ ደግሞ ያው ከሆነ ይሄ ኢንዴክሱ ወይንም ደግሞ የፐርሰንቴጁ የታክስ ስብሰባው ፐርሰንቴጅ እየቀነሰ ነው የሚሄደው ማለት ነው። ወደ ታች እየወረደ ነው የሚሄደው ማለት ነው። ይሄንን ለአይኤምኤፍ መግለጽ አስፈላጊ ሳይሆን እነሱ እንዴት ለመያዝ እንደሚፈልጉ ወይንም እንዳለባቸው አስቸጋሪ ሆነባቸዋል። በአንድ በኩል የአገር ውስጥ ምርት ወደ ላይ እየወጣ ነው ይላሉ። በሌላ በኩል ደግሞ የሚሰበስቡት የታክስ ገንዘብ በሚያድግበት ሁኔታ እየተቀመጠ አይደለም። ምሳሌ ልስጥህ። በ2023 7.9% ነበረ በጂዲፒ ወይንም በሀገር ውስጥ ምርት አማካኝ ሲታይ 7.9% ነበር። በአሁን በጨረስነው ዓመት በ2025 ወደ 9.2 ደረሰ። አሁን ባለንበት ዓመት ወደ 10.5 ከፍ እንደሚል ይጠበቃል። አይኤምኤፍ ግን ወደ ላይ መውጣት አለበት፣ ወደ 12 ወደ 13% መድረስ አለበት፣ ከዚያም በላይ ወደ ላይ መውጣት አለበት እያለ ነው። ግን የሀገር ውስጥ ምርት እየጨመረ ከሄደ በአንድ በኩል አንዱ ዓላማ ያ ስለሆነ ብዙ ካልሰበሰቡ ወይንም ደግሞ ብዙም ቢሰበስቡ ታክሱ ፐርሰንቴጁ እየቀነሰ ነው የሚሄደውና ይቺ እንትን ሆኖባቸዋል፣ ትንሽ አስቸግሯቸዋልና ይሄ ቀጣይ ችግር እንደሚሆን ምንም ጥርጣሬ የለም። እና አይኤምኤፍ እነኝህን በተመለከቱ ነገሮች ላይ ነው አስተያየት የተሰጠው እና የሚደረገውን ነገር መደረግ ያለበትን አስቀምጧል። አንድ ነገር ልጨምርና ይሄም እየሆነ ሳለ የጠቅላላው የኢትዮጵያ ፐብሊክ ዴት ወይንም ደግሞ ለጠቅላላው ዕዳ ኢትዮጵያ ያለባት ዕዳ በ2023 40.2% ኦፍ ጂዲፒ የሀገር ውስጥ ምርት 40.2% ሲሆን በሚቀጥለው ዓመት አሁን በ2026 45.1 ይሆናል ተብሎ ይገመታል። ባለንበት ዓመት ግን አሁን 50.3% ነው። የአገር ውስጥ ምርት 50.3% ዕዳ ነው ማለት ነው። ይሄ አይኤምኤፍን እያስደነገጠው ይገኛል። እያስደነገጠውም ስለተገኘ እነኚህ ሁሉ መቀየር አለበት የሚል ጉዳይ አለ። ናው አንድ ነገር ብንጨምር ለማስተካከል ያህል እና ነገሮችን ለአድማጮቻችን ለማሳመር የኢኮኖሚ መሻሻል ወይንም ሪፎርም ሲባል አንደኛ የሚጠቅመው ነገር አለ፣ የሚጎዳውም ነገር አለ። የሚጠቅማቸው ነገሮች ለምሳሌ የዋጋ ንረት ከ50% ወደ 30% ወደ 26% ከዚያም በላይ በታች ደግሞ ወደ 16% ደርሶ ነበር። ይሄ ይቀጥል አይቀጥል ወደፊት የምናየው ነገር ነው። ይሄ መሻሻል ተብሎ ሊታይ ይችላል። በቁጥር ሲታይ ቁጥሩ ትክክል ከሆነ በግምት ሲታይ፣ የህዝቡ ኑሮ ግን እየተበላሸ ነው የሚሄደውና መሻሻል በቁጥርም ቢሆን በእውነት ሰው በሚኖረው ኑሮ ምንም አይነት መሻሻል የታየበት አገር አይደለም። ይሄ አስቸጋሪ ገለጻን ያስፈልጋልና መንግስትም እነኚህን ለመግለጽ ችሎታ ያለው አይመስለኝም። ምክንያቱም
የኑሮ ውድነት ሁሉንም ነገር ህዝቡ በዛ መልክ እንዲተረጉመው ስላደረገው ማለት ነው። እንደው ፕሮፌሰር ተሾመ ይሄ ምን ማለት ነው? ምናልባት የአብይ አህመድ አገዛዝ ለዚህ ምላሽ የሰጠበት ሁኔታ ካለ አላቅም። ምን ምላሽ ይኖረዋል? ትእዛዝ ነው፣ ከላይ ከመጣ ትእዛዝ መቀበልና ተግባራዊ ማድረግ እንጂ ለምን ይሆናል ብሎ መከራከር የሚችል አይመስለኝም። የተጠለፈ መንግስት ነው። በዚህ ጉዳይ ላይ ኢትዮጵያ ብሔራዊ ክብሯን ሉዓላዊነቷን ያጣችበት ጉዳይ ነው። ለማንኛውም ምን መልስ ሊሰጥ ይችላል? ያ ተግባራዊ ከተደረገ የኢትዮጵያ ሁኔታ ምን ሊሆን ይችላል? አሁን እንግዲህ ያለበትን የኢትዮጵያ ህዝብ ሁኔታ ዓለም ሁሉ የተረዳው ነው። ከዚህ የከፋ አሁን የተባሉት እርምጃዎች የሚወሰዱ ከሆነ በቀጣይ ምን ልናይ እንችላለን? እንደተባለው ድቅድቁ ጨለማ እየመጣ ነው። የበለጠ የከፋው ነገር ለኢትዮጵያውያን ከፊታቸው እየጠበቃቸው ነው። ይሄ በጣም ጥልቅ የሆነ ጥያቄ ነው። በማንኛውም ፖሊሲ ጥቅምና ጉዳት አለ። መንግስት ማድረግ ያለበት የመንግስት ባለስልጣናት ማድረግ ያለባቸው ጥቅሙን መዝነው ከጉዳቱ ከበለጠ ፖሊሲውን መከተል ነው። ጉዳቱ የሚበዛና የሚጠልቅ ከሆነ ያንን ፖሊሲ ወደ ጎን ማድረግ ነው ወይንም ሌላ ፖሊሲ መቅረጽ ነው። በእኔ አስተያየት፣ በእኔ ግምት የአንድ ሰው መንግስት ስለሆነ የኢትዮጵያ መንግስት በአንድ ሰው የሚመራ ፓርላማ የሌለበት፣ ፓርላማ ቢኖርም ዋጋ ያለው ፓርላማ ባለመሆኑ፣ ባለስልጣናት ቢኖሩም ለመናገር የማይበቁ፣ ለመናገር የማይሞክሩ፣ ለመናገር የማይደፍሩ በመሆናቸው በአንድ ሰው የሚመራ መንግስት እስካለ ድረስ መልሱ የሚሆነው መሳይ እመኑኝ 26 ዓመት በኋላ ኢትዮጵያ ሰማይ ትደርሳለች የሚለውን መልስ ብቻ ነው ማግኘት የምንችለው። እንደኔ አይነቱ ሌሎችም ጓደኞቼ አንተም ጋር የሚቀርቡት በየጊዜው ይህንን እያስጠነቀቁ ይገኛሉ። በዚህ ጉዳይ ላይ የአንድ ሰው መንግስት እስከ አንድ ሰው የሚመራው መንግስት በጀትን አትጠይቁኝ ከየት እንደመጣ፣ አገሪቷ ወደምትሄድበት ቦታ እኔ ብቻ ነኝ የማቀው የሚል ሁኔታ ከተፈጠረ የሌላውን ሐሳብ ለመቀበል ፍላጎት የለም ማለት ነው። ይሄ በሌለበት ሁኔታ ምንም መልስ ለማቅረብ አይቻልም። መልሱም እመኑኝ ብቻ ነው የሚሆነው። ካላመናችሁኝ ደግሞ እኔን አሰቃያችሁኝ፣ ካላመናችሁኝ አሰቃያችሁኝ የሚል አይነት ሁኔታ ውስጥ ነው ያለው የኢትዮጵያ ሁኔታና የሆኑ ነገሮች አሉ። አንድ ነገር ማለት የምችለው እኔ በግልጽ እና በሞያዬም ለማለት የምችለው ኢኮኖሚውን ሪፎርም ለማድረግ መሞከሩ ችግር የለበትም። ማንኛውም ኢኮኖሚ እኔ እንደተወለድኩበት ጊዜ አይቀመጥም። አሁን ባለንበት ጊዜ አይረጋም። ወደፊት እየተለወጠ መሄድ አለበት። ምክንያቱም ህዝቡ እያደገ ስለሚሄድ ቁጥሩ ማለት ነው። ከሌሎች ሀገሮችም ጋራ ደግሞ መወዳደር ስላለ የኑሮ ሁኔታም ደግሞ እየከበደ ስለሚሄድ ኢኮኖሚ አንድ ቦታ አይቀመጥም እና ይሄ መሞከራቸው ትክክል ነው፣ ችግር የለበትም። በዛ የሚነቅፋቸው ሰው ብዙም የለም። ነገር ግን የፖሊሲው አመራረጥ ነው ችግሩ። የፖሊሲውን አመራረጥ ነው። ይሄ የኢትዮጵያ የኢኮኖሚ ተሐድሶ ፖሊሲ ደግሞ የመጣው ከብዙ ችግሮች ጋር ነው። መሳይ ቤት ያፈሰሰ ከስር ጎርፍ ደግሞ ከቤት ውስጥ ከገባ ችግር ውስጥ ነው የምትገባ እና የመረጡት የፖሊሲ አይነት ኢትዮጵያ ብዙ ችግሮች ባለችበት ጊዜ ነው። ችግሮቹ ምንድን ናቸው? ችግሮቹ በመንግስት መር የነበረ ኢኮኖሚ በአንድ ጊዜ ወደ ግል መር በሆነ መንገድ ይግባ ብለው በማሰባቸው፣ ከዚያም በላይ ደግሞ በመንግስት መር የነበረ የፎሬን ኤክስቼንጅ በገበያ መር ይቀመጥ ብለው በማሰባቸው፣ ሶስተኛ ደግሞ የሞኔታሪ ፖሊሲ ወይም ደግሞ የገንዘብ አያያዝ እቅዳቸውና አሁን IMF አድርጉ የሚላቸው
ወለድ ላይ የተመሰረተ በወለድ መር ላይ የቆመ የገንዘብ ስርጭት ጠቃሚ ነው ብለው በመቀበላቸው ነው። ትንሽ ጊዜ ስጠኝና ይሄን ላስረዳ። እኔ ሳድግ በልጅነቴ ማለት ነው ኢትዮጵያ ውስጥ አትሊስት እኔ በነበርኩበት ጠቅላይ ግዛት በጊዜው ከአዲስ አበባ ውጭ ከከተማ ውጭ የነበረው ኢኮኖሚ ከሁለቱ የኢኮኖሚ ኃይሎች በአንዱ የተመራ ነበረ። ምንድናቸው የሁለቱ የኢኮኖሚ ኃይሎች? አንዱ የፍላጎት ኃይል ነው ኢኮኖሚን የሚመራው። ሁለተኛው የአቅርቦት ኃይል ነው ኢኮኖሚን የሚመራው። እኔ ሳድግ ኢኮኖሚውን ይመራው የነበረው የአቅርቦት ኃይል ነበረ። ሰፕላይ ኤንድ ዲማንድ ይባላል። የአቅርቦት ኃይል ነበር። ምን ማለት ነው ይሄ? ወተት የምትፈልግ ከሆንክ አንተ ወተት የሚያመርት ሰው ጋር ሄደህ ያለህን ያመረትከውን ጠረጴዛ ወንበርም ሆነ ማንኛውም ነገር ትለውጣለህ። እንደዛ አይነት ኢኮኖሚ ነበር የነበረው። ለምንድን ነው ይሄ ሆኖ የነበረው? ብዙ ገንዘብ የተለመደበት ኢኮኖሚ ስላልሆነ ነው። ገንዘብ አሁን እኛ በምናየውና በምናውቀው መልክ ገንዘብ ብዙ አልነበረም። ስለዚህ አንድ ነገር እንጀራ የፈለክ እንደሆነ ወተት ካለህ ያንን እንጀራ ለወተት መለወጥ ነው። ኦኬ። እና የዛን አይነት ኢኮኖሚ ነው የነበረው። ከዛ ኢኮኖሚ መሳይ ከወጣን ብዙ ጊዜ አልሆነንም። ኢትዮጵያ በቅርቡ ነው ከዛ ኢኮኖሚ የወጣ ነው። ስለዚህ ይህን ማለት ምንድን ነው? ገንዘብ በብዙ መንገድ የሚሰራጭበትና የሚለዋወጥበት ከዛም በላይ ከገንዘብ የበለጠ ሶፊስቲኬትድ የሆነ ኢኮኖሚ ያላቸው ብዙ ችግር የለባቸውም። ይሄ ሰፕላይ ሳይድ ኢኮኖሚ የሚባለውን አይጠቀሙበትም፣ ወይንም ያንን እንደ ጠንካራ ሁኔታ አድርገው አያዩትም። የአቅርቦት ብቻ አድርገው አያዩትም። እና ብዙ ጊዜ ስላልሆነን አሁን መንግስት አይኤምኤፍ በሚነግረው መልክ አይኤምኤፍ አድርጉ በሚላቸው መልክ የወለድ መሪ የሆነ ኢኮኖሚ የገንዘብ ስርጭት አድርጉ ሲላቸው መቀበላቸው ራሱ ስተት ነው ባይነኝ። እኔ በእኔ አስተሳሰብ ወደፊት ይሄ ሊሆን ይችል ይሆናል የኢትዮጵያ እና የኢትዮጵያ ሕዝብ ሶፊስቲኬትድ ሲሆን በገበያ መልክ። ሁለተኛው ችግር ምን መሰለ? ይህንን ሁላችንም መነጋገር ያለብን ነው። በገበያ የተመሰረተ ኢኮኖሚ ኢትዮጵያ በአሁኑ ሁኔታ ልታደርገው የሚቀል ነገር አይደለም። ለምን ብትለኝ በክልል የተያዘ ስርዓት ነው ያለህ። በክልል የተያዘ ስርዓት ስለ አንድ ትንሽ ቦታ ኢኮኖሚ ነው እንጂ የሚያስበው ስለ ሀገር ኢኮኖሚ አያስብም። የሀገር ኢኮኖሚ በትንንሽ ቦታዎች ተከፋፍሎ ትልቅ ሊሆን አይችልም። አየህ፣ የስርዓቱ ክልልን የያዘ ስርዓት ነው። በክልል ውስጥ ያለ ስርዓት ደግሞ ሌላውን ክልል አያስብም። ከሌላው ክልል ጋር ለስራ አይልም። ከሌላው ክልል ጋር ግንኙነት ይኖረኝ አይልም። የፖለቲካ ሊኖር ይችላል አድሮ ለመኖር ከተፈለገ። በኢኮኖሚ ግን የዚህ አይነት አስተሳሰብ የለም፣ አይኖርምም። ስለዚህ ገበያ መር የሚለውን ለመቀበል መቸኮላቸው አስፈላጊና ጠቃሚ ቢሆንም ስርዓቱ አይፈቅድላቸውም። ስርዓቱ መለወጥ አለበት። ስርዓቱ ካልተለወጠ የገበያ ኮምፕሊት ወይንም ሙሉ በሙሉ የገበያ መር ኢኮኖሚ ሊኖሩ አይችልም። ስለዚህ የተዛባ አስተሳሰብ ነው ያላቸው። ይህንን ለመግለጽ ብዙ ጊዜ ይፈጃል። ነገር ግን ባጭሩ ነው ያቀረብኩት። የተዛባ ፈረስ ላይ ስትቀመጥ ኮርቻ ካለህ ጥሩ መንገድ ትሄዳለህ። ግን ያለ ኮርቻ የተቀመጥከው እንደሆነ ብዙ ስቃይ ይደርስብሃል በችኮላ። እና እንደዛ አይነት ሁኔታ ነው ኢትዮጵያ ውስጥ ያለው። እና ይሄንን አላሰቡበትም። አስበውበትም ቢሆን ኢምፕሊመንት ለማድረግ ወይንም ደግሞ ባካሄድ በድርጊት ለማሳየት ችሎታ የላቸውም፣ ስርዓቱም አይፈቅድላቸውም። ይሄ ነው የኢትዮጵያ ችግር። የጠየቀው ጥያቄ በጣም ጥልቅ ስለሆነ ብዙ ነገር ውስጥ ገብቻለሁ።
ምናልባት ይሄ የበለጠ ሊያስረዳ ይችል ይሆናል አድማጮችህን። እንደ ፕሮፌሰር በደንብ በተብራራ ሁኔታ ነው የቀረበው። ግን አሁን ሶስቱን ነገሮች ብንመለከት ይሆናሉ አንድ ነገር ወይ ይሆናል ወይ አይሆንም ነው። አሁን ኢትዮጵያ ውስጥ ያለው ነገር የማይሆን ነገር ህዝቡን ሊያደርገው ሊቀበለው ወይም ደግሞ ሊፈጽመው የማይችል ከአቅሙ በላይ የሆነ ፈርቶ እንኳን ቢቀበለው ሊያደርገው የማይችለው ነገር ነው። ሰማይ ዝቅ ምድር ከፍ ቢል ለምሳሌ አሁን የመንግስት ቀጥተኛ ድጎማ ሙሉ በሙሉ እንዲቀር ይላል አብይ አህመድ። በቀደም የነዳጅ 20 ቢሊዮን ብር እንጨምር ነበር አለ። እንግዲህ የመጣው ነገር የማይቻል ስለሆነ ነው ጨምርኩ የሚለው። ይህንን ሙሉ ድጎማ ሙሉ በሙሉ ማስቀረት ይቻላል ወይ? አሁን ባለው የኢትዮጵያ ሁኔታ ማስቀረት ይቻላል? ይቻላልና አይቻልም የሚባል ነገር ይመጣል። ሌላው የግብር ጉዳይ ነው። እንግዲህ ብዙ አይነት ግብር መጣበት ህብረተሰቡ። በአሁን ሰዓት እንኳን ግብር መክፈል አይደለም ነጋዴዎች፣ ትልልቅ ባለሀብቶች ሀገር ጥለው እየወጡ ነው። ምክንያቱም ስራ የለም፣ ግብር መክፈል አልቻሉም። የጣራ የመሬት የሚባለውን ግብር ህብረተሰቡ መክፈል አልቻለም። በቃ አልቻለም። አሁን ይቻላል ወይ? ተጨማሪ የሚሉት ኬት አምጥቶ ይክፈል? ሲኖር አይደለም ወይ ሰው ግብርስ የሚከፍለው? ሶስተኛው የውጭ ምንዛሪ ስርዓቱን ማስተካከል የሚል ነው። እንግዲህ ከዚህ በኋላ ብር ተዳክሞ አንድ ትንሽዬ ነገር ለመግዛት የኢትዮጵያ ህዝብ በማዳበሪያ ገንዘብ ጭኖ ሜድ እስኪቀረው ድረስ የደረሰበት ዘመን ነው። ከዚህ በላይ ምን ይደረግ? ብር ከዓለም የመጨረሻው ደካማ ገንዘብ የሚል ደረጃ ላይ እኮ ያገኘው በዚሁ የኢኮኖሚ ፖሊሲ አማካይነት ነው። ከዚህ በላይ ምን ይሁን ብር? ምናልባት እነዚህ ሶስቱ ነገሮች የማይሆኑ ከሆነ ዓለም አቀፉ የገንዘብ ድርጅት የማይሆን ነገር አድርግ እያሉት ሰውየው ያወዶ የገባበት ነው። የኢትዮጵያ ህዝብ ግን ይህንን ነገር ሊሸከም ይችላል? የኢትዮጵያ ህዝብ ብዙ ነገር ካሁን በፊት ተሸክሟል። ይሄ ግን በጣም ከባድና በጊዜ በሂደት ብዙ የሚያስቸግረው ይመስለኛል። የኢኮኖሚ ገር በአንድ ጊዜ ሳይሆን እየቀጠለ የሚያስቸግር ነውና አይኤምኤፍ ይህን ነገር አድርግ የሚልበት ምክንያት ለነሱ ጠቃሚነት አለው። ካሁን በፊት ነው እንደጠቀስ ነው። ጠቃሚነቱ እንዴት ነው? አሁን ኢትዮጵያውያኖች እያዩ ያሉት ቡና መሸጥ ስለቻልን ኤክስፖርታችን ወደ ላይ አደገ ይላሉ። ቡና በብዙ ለመሸጥ የተቻለበት ምክንያት ቡና ርካሽ ስለሆነ ነው። ኢትዮጵያ ውስጥ ውጭ ሀገር ያሉት ሰዎች በርካሽ ዋጋ ስለሚገዙት ነው። አንድ ነገር ከረከሰ ደግሞ ብዙ ሰው ይፈልገዋል፣ ለጊዜው ማለት ነው። ብዙ ሰው ይፈልገዋል። እንደዛ እየሆነ ነው። የአይኤምኤፍ ጥቅሙ አንዱ እሱ ነው። ሁለተኛው አይኤምኤፍ እና የኢትዮጵያ ግንኙነትን እኔ ቁጭ ብዬ በጣም ሳስብበት ሁኔታውን ሳስብበት አይኤምኤፍ እንደ መልካም ወላጅ አባት ወይም እናት እየሆነ ነው በአሁኑ ሁኔታ ለኢትዮጵያ። ምንድነው መልካም ወላጅ የሚያደርገው? መልካም ወላጅ አባት ወይም እናት ልጅን ለማስተማር ሲሞክሩ ይሄንን እንደዚህ አድርግ እስቲ ሞክረው ይሉና ልጁ ሲሞክር ቢሳሳት አንተ ማትረባ ልጅ ነህ እንደው ዋጋ የለህም ምናምን አይልም አባትና እናት። አይ እንደዛ ስላረከው ትክክል አይደለም፣ አሁን እስቲ በሌላ መንገድ ሞክረው ብሎ ነው መልካም አባትና እናት የሚመክረው ልጅን። የሚጽፉት ጽሁፍ በሙሉ ብታየው በደንብ ቁጭ ብዬ ስመረምረው በአንድ በኩል ይሄን ነገር ጥሩ አድርጋችኋል ጎብዙ ይሉና በሌላ በኩል ደግሞ ይሄውና መዶሻውን ጭንቅላታችሁ ላይ ልናረገው ነው እና ተጠንቀቁ። ይሄንንም የሚሉበት ምክንያት ነገ ይሄ ፕላን ባይሰራ መሳይ ነገ ይሄ ነገር ባይሰራ አይኤምኤፍ ምክር ሰጥተን ነበረ የኢትዮጵያ መንግስት አልቀበልም ስላለን ነው ለማለት ነው። ፕላኑ ከሰራ ደግሞ ኢትዮጵያን እንደ ምሳሌ ለማድረግ ነው። የነሱ ጥቅም ይሄ ነው። የነሱ ኢኮኖሚስቶች ይሄንን ነገር አድርገናልና ብለው ነገ አንድ መጽሐፍ ሊጽፉበት ነው። ያ ነው። ካልሰራ ደግሞ ቃላቶቹን በደንብ ብትመረምራቸው እኛ ጥሩ ካሁን በፊት እንዳደረጉት ማለት ነው አይኤምኤፍ እንዳደረገው እኛ ጥሩ ምክር ሰጠናቸው ነበር፣ ሳያደርጉ ቀሩ። በሶስቱም ምክንያቶች ሌሎችም ሊኖሩ ይችላሉ።
እና ምክር ሰጠናቸው ነበር፣ ሳይከተሉን ቀርተው ነው ለማለት ነው። መሳይ አንድ ከሶስቱ ሌላ አንድ የጠቀሱት ነገር አለ፣ በጣም ነው የገረመኝ። IMF የጠቀሰው ነገር ምንድን ነው? ህዝቡም አሉ ህዝቡም መንግስትም ሰለቸው፣ ይሄ ሪፎርም የሚባለው ነገር እየሰለቸው ነው ብለዋል። እና ልክ የኢትዮጵያን ህዝብ አስተሳሰብ በደንብ የቋጩት ይመስለኛል። እኔ በየቀኑ ወጥተው ሪፎርም አድርገናል ይሄን አድርገናል ነው የሚሉትና ህዝቡም እየሰለቸው ይመስለኛል። እና ይሄ ዋናው ትልቁ አደጋ ነው። እየሰለቸው ከሄደ ያለው የፖሊሲ መንሸራሸር ሊኖር ይችላል። እና IMFም ብሎታል ይሄንን የፖሊሲ መንሸራሸር ደግሞ ከመጣ የበለጠ ችግር ውስጥ ትገባላችሁ ብሎ አስጠንቅቋቸዋል። ናው ይሄንን ስንል እኔ ይሄንን ስል ሁሉም ነገር ተበላሽቷል ማለት አይደለም። በኢኮኖሚውና በመጣው ፕላን አንደኛ መሞከራቸው ጥሩ ነው። ሁለተኛ ኢንፍሌሽን ወይንም ደግሞ የዋጋ ንረቱን ለመቀነስ መሞከራቸው በጣም ጥሩ ነው። ነገር ግን አሁንም የገንዘብ ስርጭቱ በጣም እየፈነዳ ነው ኢትዮጵያ ውስጥ ያለው። ምሳሌ ልስጥህ በዚህ ጉዳይ ላይ በ2023 የገንዘብ ርጭቱ በ26.6 ያደገ ነበር የነበረው። በ2025 አሁን በጨረስነው አመት ላይ 2025 35% ደርሷል። ወደ ላይ እየተረጨ ነው። IMF ይህን እያየ ነው። የለም መንግስት መጠንቀቅ አለበት፣ ብዙ ገንዘብ እየረጨ ነው የሚልበትን ምክንያት አንዱ ይሄ ነው። እንግዲህ እነኚህ ከናሽናል ባንክ የተገኙ ዴታዎች ናቸው ወይስ ማስረጃዎች ናቸው። ወደፊትም ቢሆን የገንዘቡ እድገት የርጭቱ እድገት ወደ 22-23% እንደሚሆን ነው የሚገመተው በIMF። ይሄ ከሌሎች ሀገሮች በጣም የራቀ የበዛ ከ16% ኖርማል ከሚባለው በላይ የወጣ ነውና ያደገ ነውና እነኚህ ሁሉ ችግሮች ይዘው እንደሚመጡ IMF አስቀምጠዋል። እንግዲህ ፕሮፌሰር ተሾመ የIMF ያወጣው ሪፖርት ለብዙዎቻችን መጪው ጊዜ ጥሩ እንደማይሆን እስካሁንም ጥሩ አይደለም፣ የበለጠ ደግሞ የከፋው ጊዜ እየመጣ እንደሆነ የሚያሳይ ነው ብለን እንደናንተ በኢኮኖሚክስ ፍልስፍናና ዕውቀት ላይ ተመስርተን ሳይሆን ባለው ሁኔታ መሬት ላይ ባለውና አሁን የIMF ሪፖርት በሚያመለክተው ሆነን ነገን ስንተነብየው አስፈሪው ጊዜ ከምን ጊዜውም በላይ ለኢትዮጵያውያን እየጠበቀ እንዳለ የተረዳንበት ነው። እንግዲህ ምን ሊሆን ይችላል አናቅም። የኢትዮጵያ ሕዝብ ውሳኔ ነው። ይሄ ነገር ወዴት ያምራል? አብይ አህመድም የሕዝብ ንቀት ሊመጣ የሚችለውን አደጋ እንኳን ቀና ብሎ እንዳያይ ያደረገው ይመስላልና ከዚህ አንፃር ወደፊት የምናያቸው ነገሮች እንዳለ ሆነው ሕዝብ ምን ሊያደርግ ይችላል? እንደው የመጨረሻው ደረጃ ላይ ደርሳል። ያ ክሩ ሲበጠስ እርምጃ ሊወስድ ይችል ይሆን? ብዙውን ጊዜ ሰዎች የሚኖሩት በተስፋ ነው። የትኛውም ሀገር በተስፋ ነው እና ሁሉን ነገር አሽቀንጥረው አይጥሉትም። ሰዎች በባህሪያችን አሽቀንጥረን አንጥልም። አንዳንድ ጊዜ ተስፋ ስለሚኖረን በዛ ላይ እንኖራለን። የኢትዮጵያ ህዝብ ደግሞ በተስካውን በፊት እንደገለጽኩት በተስፋ የሚኖር ህዝብ ነው። ተስፋው ግን በጥሩ መንገድ የሚታይ ተስፋ አይደለም። ነገ ምናልባት ደህና ነገር ይመጣልኛል፣ ሌላው ሰው ደግሞ ጥሩ ነገር ሆነልኝ ሲል ለኔም ይሄ ነገር ይተርፈኝ ይሆናል የሚል አስተሳሰብ ይኖረዋል። አሁን በቅርቡ አይተህ እንደሆነ አርሰናል የሚባለው የእንግሊዝ እግር ኳስ ቲም ወይንም ቡድን በማሸነፉ ኢትዮጵያ ውስጥ ይደንሱ ይጨፍሩ ነበር። መልካም ነው፣ እሱ ችግር የለውም። ግን የቻምፒዮንሺፕ ነው እንጂ ከዛ የበለጠ ነገር የለም። በተስፋ ብቻ የመጣ ነገር ነው። ይሁን እንጂ የኢትዮጵያ ህዝብ እኔ የምፈራው የኢትዮጵያ ህዝብ ጨርሶ ተስፋ እንዳያጣ ወይንም የሚያጣበት ሁኔታ እየተፈጠረ ይመስለኛል። ለምን ብትለኝ በእውነት ለመናገር ከንጉሱ ጊዜ ወደ ደርግ ስንመለስ ሀገር ሲለወጥ ብዙ ተስፋ ነበረ። ያ ወደ ጨለማ ገባ። ከደርግ ጊዜ ወደ ኢህአደግ
ተስፋ ነበረ። ያ ወደ የበለጠ ጨለማ ገባ። ከኢህአደግ ደግሞ አሁን ይሄ ፕሮስፔሪቲ የሚባለው እንደ ፓርቲ የበለጠ ችግር ውስጥ ገባ። እንግዲህ 3ም 4ም ችግር ውስጥ እየገባን በለውጥ ጊዜ ችግር ውስጥ እየገባን ስለሄድን የኢትዮጵያ ህዝብ ጀነሬሽኑ 25 26 ዓመት ይሄ ነገር ስለሚሆን ህዝቡ ተስፋ እንዲያጣ ወይንም ደግሞ ህዝቡ ጨርሶ በመንግስት ላይ ያለው እምነት ተሸርሽሮ እንዲወድቅ እያደረገ ይመስለኛል። አሁን መንግስት ተነስቶ ሲናገር ማን ነው የሚያምነው? ከዚያም በላይ ደግሞ ኢኮኖሚስት ቅድም የጠቀስከው እንዳለው አሁን ያለው መንግስት አድሎ መንግስት ነው የሚለው ኢኮኖሚስት። በየጊዜው አድሎ መንግስት ስናይ እኔ ከአድሎ መንግስት የበለጠ ነው የሆነ ያለ ይመስለኛል ያሁኑ መንግስት። የኦሮሞማ መንግስት ነው አሁን ያለው። ሁሉም ነገር በኦሮሞ መያዝ አለበት። ሁሉም ነገር ለኦሮሞ መሆን አለበት። ሁሉም ነገር ደግሞ ለኦሮሞ በኦሮሞ ትንፋሽ መሆን አለበት የሚል ነው። መሳይ በእኔ አስተሳሰብ ይሄ መደመር የሚባለው ነገር ራሱ መደመር የሚለው ራሱ በጣም መጥፎ ትርጉም ያለው ነው የሚመስለኝ። እሱ ምንድነው ብትለኝ አንድ ሁኑ ማለት ነው። አንድ ስትሆኑ ደግሞ እንዴት ነው የምትሆኑት? ኦሮሞ ሁኑ ማለት ነው። አስብበት፣ ሁሉም ኢትዮጵያዊ ያስብበት። ይህንን ተደመሩ ሲባል እንደኛ ሁኑ ማለት ነው። እኛ ማንን? እኛ ኦሮሞ ነን። ኦሮሞን ጥላቻ አይደለም። ይሄ አገርን አያስተዳደርም። ይሄ መንግስት አገር ማስተዳደር አልቻለም። መገነጣጠል ነው እንጂ አንድ ማድረግ አልቻለ። አንድ ለማድረግ ደግሞ ሲሞክር እኛን ሁኑ፣ እኛን ምሰሉ፣ እንደኛ አስቡ፣ በእኛ ተገዙ ነው የሚለው። የትም ቢሆን ይሄ ተቀባይነት አይኖረውም በጭራሽ። ይሄ ነው የኔ ፍርሃት። አየህ፣ ይሄ ነው የኔ ፍርሃት። ህዝቡ ሲረዳውና መጨረሻ ላይ ግልጽ ሆኖ ሲታየው መደመር ማለት ኦሮሞ ሁን፣ የኦሮሞን ካልቸር ውሰድ፣ እንደ ኦሮሞ ሁን፣ እንደኛ አስብ፣ እኛ ስንገዛ ደግሞ እኛ ስናስተዳድር ተቀበል፣ ስትቀበል ደግሞ እያመሰገንክ ተቀበል የሚል ሁኔታ ነው የተፈጠረው። አሁን ከአሁን በፊት ኢትዮጵያ ውስጥ ስናስተዳድር እኛን አመስግን የሚል መንግስት አልነበረም እኮ መሳይ፣ አልነበረም። አሁን ነው እንደዛ አይነት ያለ መንግስት የተቀመጠው እና ይሄም በዚህ በመደመር ፊሎሶፊ የመጣ ነው። መደመር ለኔ ትርጉሙ አንድ ሁን፣ አንድ የምትሆነው ደግሞ ከኛ ጋር ስትዋሃድ ደግሞ የኛን ካልቸር ስትቀበል፣ እኛ የምንለውን ስናደርግ፣ በእኛ ስር ስትገዛ፣ ኢኮኖሚ በእኛ ሲተዳደር፣ ይኸው የኦቢድ የሚባለውን የኢኮኖሚ ግዙፍ ኩባንያ በ6-7 ዓመት ውስጥ ቢሊዮን ዶላር ካፒታል ያገኘ ነው እና እንደኛ አሁን ማለታቸው ትናንትና መጥተው ይህን ማለታቸው ነው እኔ የሚያስፈራኝ። የኢትዮጵያ ሕዝብ ሲገባው ምናልባት ዞር ብሎ ምን እንደሚያስብ ለኢትዮጵያ ሕዝብ ተዋለው። እሱን መሳይ እንደው እርሶን ካገኘው አይቀር አንድ ቪዲዮ አብረን እየተመለከትን አጭር ነች፣ እንደው አስተያየት ብንሰጥ ነው። በቀጥታ ካነሳኑ ጉዳይም ጋር ሊገናኝ ይችላል። ህብረተሰቡ በመጨረሻ ሄዶ ምን ውሳኔ ሊወስን ይችላል? ምናልባት መንግስት ጋር በቀጥታ ላይሄድ ይችላል። የሚበላው ያጣ ህዝብ መሪውን ይበላል የሚለው የተለመደ አባባል አለ። ግን አሁን ሰው የደረሰበትን የምሬት ደረጃ ሊያሳይ ይችላል። ምናልባት ወዲት ሊያመራ ይችላል። በዚሁ ከቀጠለ ሰሞኑን ከአዲስ አበባ የምንሰማቸው ነገሮች ሱፍ ለብሰው ለልጆቻቸው የምሳቃ ይዞ ለመሄድ የሚቋጥሩት ምግብ አጥተው ወደ ቤተ ክርስቲያን እየሄዱ ለተስካር የመጣ ምግብ እየለመኑ ለልጆቻቸው ሳህን ቋጥረው ወደ ትምህርት ቤት የሚሮጡ ወላጆች እንዳሉ ሰማን። ይሄ ነገር እንዲሁ ዝም ብለን የምናየው አይደለም። ፕሮፌሰር ተሾመና እስቲ እኚህ አባት የሚሉት እንስማ። በአንድ መድረክ ላይ የተናገሩት ነው። እኛ እየራበን እናንተ አትበሉ፣ እኛ እየራበን እናንተ አትበሉ። የመንግስት ሰራተኛው ሊያብድ ትንሽ ነው የቀረው፣ ደሞዝ አይጨመርለትም። እኔ የመንግስት ሰራተኛ ነኝ። ደሞዜ 4000 ብር ነው። ተከራይቼ ቤተሰብ መርቼ
አልችልም። ስለዚህ የመንግስት ሰራተኛውን እዩት። በዚህ በኩል ኑሮ ውድነት አንድ አልጋ የምታዘረጋ ቤት እኮ 5,000 ብር እየተባለ ነው ያለው። ስለዚህ ወዴት እየሄድን ያለ ነው? እዚህ ሀገር ላይ ያላችሁ ባለሀብቶች ወደዳችሁም ጠላችሁም ከኔ ጀምሮ ከባሰብን በራችሁን ሰብረን እንመጣለን። በራችሁን ሰብረን እንመጣለን። እኛ ብን እናንተ አትበሉ፣ እኛ እየራብን እናንተ አትበሉ። ስለዚህ እዚህ ሀገር ላይ ያላችሁ የመንግስት ባለስልጣኖችና እዚህ ሀገር ላይ ያላችሁ ሚሊዮነሮች እኛ ድሆቹ ስንኖር ነው የምትኖሩት። ፕሮፌሰር ተሾመ ከባድ አባባል ነው፣ ከባድ ቃል ነው። ወደዚህ እያመራ ነው የኢትዮጵያ ህዝብ። እኛ እየራበን እናንተ በልታችሁ አታድሩም ነው። ስለዚህ ሰው የመንግስት ሰራዊት ጋር የመንግስት ኃይል ጋር ወይ መንግስት ጋር አይደለም፣ ጎረቤቱ ጋር ነው የሚሄደው። ጎረቤቱ እየበላ እኔ በራብ አላድርም እያለ ነው ወደዚህ እየሄደ ነው። ይሄ እንግዲህ የመንግስት ሰራተኛ ነው። ከሱ በታች ያሉ ደግሞ ቤቱ ይቁጠራቸው። ወደዛ እያመራን አይመስሉትም ፕሮፌሰር ተሾመ? ነው ወደዛ እያመራን ነው በአንድ በኩል። በሌላ በኩል ደግሞ ምናልባት እንደዚህ አይነት አባባሎች ካሁን በፊትም ሳይደረጉ የቀሩ አይመስለኝም። ይህንን የምምልበት ምክንያት የችግሩ መጠን በጣም ከባድ ከመሆኑ አልፎ ህዝቡ መፍትሄ ለማግኘት እየሞከረ የሚያደርገውን ጥረት ወደ ጎን እንዳያደርግ ለመናገር ፈልጌ ነው። አንድ ጠቃሚ የሚሆን አስተሳሰብ ለመሰንዘር ፈልጋለሁ። እሱም ምንድነው? ገበያ መር ሲባል መሳይ በመንግስት ላይ ዓላማ ወይንም ደግሞ የመንግስት ገንዘብ ላይ በመንግስት ደሞዝ ላይ አትመኩ የሚል ነው። ገበያ መር ማለት ኢትዮጵያ ውስጥ ቀጣሪው ብዙ መንግስት ነው። መንግስት ደግሞ ሲቀጥር ገዛህ እንደማለት ያለ፣ ምክንያቱም ገንዘብህን ካቆመብህ ገዝተዋል እንደማለት ነው። አንዱ ችግራችን ይሄ ነው። በመንግስት ላይ የመመካት ነገር ችግር ፈጥሯል። ሰውየው የተናገሩ ያሉት ደፍረው መናገራቸው በጣም ሊመሰገኑ ይገባል። ያንኑ እያሳዩ ነውና እሳቸው ባሉት መንገድም ባይሆን በዝምተኝነት መንግስትን ባለመደገፍ ከስራ በመቆም በመተው በልዩ ልዩ መንገዶች ህዝብ መንግስትን በመናቅ እንዴት እንደዚህ ፕሮፌሰር ይናገራል ብለህ ልትል ትችላለህ። መንግስትን በመናቅ መንግስት ካልጠቀመ ጥቅሙ ምንድን ነው? ዋጋ የለውም። መንግስት መሄድ አለበት። ህዝብን ካልጠቀመ መንግስት መሄድ አለበት፣ መለወጥ አለበት፣ መጥፋት አለበት፣ መቀየር አለበት። እና ይሄንን እኛ ለን መናገር የነበረብን መንግስት ራሱ ነው አውቆ አልተቀበሉኝም ብሎ ጥሎ መሄድ ያለበት። የዛ አይነት መንፈስ ያላቸው ሰዎች ኢትዮጵያ ውስጥ ብዙ ያሉ አይመስለኝም በአሁኑ ሁኔታ። ሰውየው የተናገሩት በጣም አስፈላጊ ነው፣ በጣም አስደንጋጭ ነው። እንደሳቸው የሚያስቡ ግን ብዙ እንዳሉ ይገባኛል። ለመናገር ግን መናገር የሚቻልበት ሀገር አይደለም ኢትዮጵያ ህዝብ ያለው። በጠመንጃ ወይንም ደግሞ በእስር ቤት እያስፈራሩ ነው ያሉትና እግዚአብሔር መልካሙን ያሰማን ባይ ነኝ። ፕሮፌሰር ተሾመ ነካክተውታል። ዘ ኢኮኖሚስት ያወጣውን ሰፋ ያለ ጽሁፍ ነው አርቲክሉ። ብዙ ነገሮችን ይነካካል። የኢኮኖሚ ጉዳዮች ላይ ቢያተኩርም ግን በአብይ አህመድ አገዛዝ ውስጥ ያለችው ኢትዮጵያ ምን እንደምትመስል በተወሰነ ደረጃ ያሳየ ሪፖርት ነው። አንዳንድ መልካም ነገሮች እንዳሉ ይጠቅሳል። ከኢኮኖሚ አንጻር ትንሽ የአብይ አህመድን ሩጫ የተመለከተ አዎንታዊ አስተያየት ይሰጣል። በአብዛኛው ግን የተበላሸ ነገር እንዳለ ቀደም ሲል እርሶ እየጠቀሱትም አብይ አህመድ አሁን ለማን እንደሚያደላ የትኛውን ማህበረሰብ የትኛውን ብሔረሰብ በእርግጥ እንደዛ ሲባል የተሳሳተ ትርጉም መስጠት አያስፈልግም። በአሁኑ ሰዓት የኦሮሞ ህዝብም እንደማንኛውም የኢትዮጵያ ህዝብ ስቃይ መከራ ውስጥ እንዳለ የማይካር ነው። ይሄ ምንም ጥርጥር የለውም። ግን ይህ ሲባል አብይ አህመድ ለራሱ የሚመስሉትን የሰፈሩን ሰዎች እንደዚህ አይነቱን የኢኮኖሚ ተጠቃሚ የፖለቲካ ስልጣን ተጠቃሚ የብዙ ነገሮች ተጠቃሚ ማድረጉን በግልጽ የምናውቀው ነው። ዘ ኢኮኖሚስት ራሱ በዘረዘራቸው ውስጥ የመከላከያ ሚኒስትሩ የኤታማዦር ሹሙ የኦሮሞ ተወላጅ ናቸው። የፌዴራል ፖሊስ አዛዡ የኦሮሞ ተወላጅ ናቸው። የአየር ኃይል አዛዡ የኦሮሞ ተወላጅ ናቸው።
የአዲስ አበባ ከንቲባ የኦሮሞ ተወላጆች ናቸው። ጠቅላይ ሚኒስትሩ ኦሮሞ ነው። አሁን ወደ ሃይማኖቱም እየገባ ነው። የኢትዮጵያ እስልምና ጉዳዮች መጅሊሱ ፕሬዚዳንት ኦሮሞ ናቸው። አሁን በቀጣይ እንደው አባታችን አቡነ ማትያስንም እንደው ወደዚህ ወደዛ እየጎሸሟቸው ነው። እኚህን አቡነ ሳዊሮስን ወደ ላይ ለማምጣት ነው። ወደ ሃይማኖቱም ገብቷል። ሁሉ ነገር በዚህ ደረጃ እየተያዘ እንዳለ ምንም ጥርጥር የለውም። ኢኮኖሚውንም የማሻገር ከአንዱ ወደ አንዱ የማዛወር ሂደት ነው ባለፉት 8 ዓመታት ያየ ነው። የአማራና የትግራይ ተወላጅ ባለሀብቶች በከፍተኛ ደረጃ ቁጥራቸው መቀነሱ ብቻ አይደለም፣ እንዲሳደዱ ነው የተደረጉት። ሀብታቸው እየተወሰደ ነው። በአንጻሩ ደግሞ ማን ከፍ እያለ ማን ሚሊዮነር እየሆነ እንዳለ በግልጽ የሚታይበት ጉዳይ ነው። ራሱ የኦህዴድ ሰነድ 30,000 ሚሊዮነር የኦሮሞ ተወላጆችን በአጭር ጊዜ ውስጥ እንፈጥራለን ብለው በሰነድ ውስጥ ያካተቱት ጉዳይ ነው። ግልጽ ነው ይሄ ነገር። ይሄ ሲባል የተወሰኑ የሱ ደጋፊዎችን ከፍ ለማድረግ ካልሆነ በስተቀር የኦሮሞ ህዝብንም እየጠቀመ ነው ብሎ ድምዳሜ መስጠት ይቸግራል። ግን ዘ ኢኮኖሚስት ይህንንም አንስቶታል። ሌሎች ጉዳዮችንም እንደዚሁ የአብይ አህመድ አገዛዝ የከሸፈ እንደሆነ በምስራቅ አፍሪካ በአጠቃላይ እዚህም እዛም የሚረግጣቸው ነገሮች ለኢትዮጵያም ሆነ ለቀጠናው ጥሩ ነገር ይዞ እየመጣ እንዳልሆነ ገልጸዋልና እንደው የኢኮኖሚስትን ሪፖርት እንዴት ተመለከቱት? እንደው ባጭሩ የኢኮኖሚስት ሪፖርት በሁለት መንገድ ይታያል። የመጀመሪያው አንተም እንደገለጽከው ተጀመሩ ጥሩ ናቸው ያሉትን ነገር አስቀምጠዋል እዛ ላይ። አንደኛ የኢኮኖሚ ማሻሻል መሞከሩን፣ ሁለተኛ በሄደበት ጠቅላይ ሚኒስትሩ ወይንም መንግስት ደግሞ ለማልማት የሚፈልገውን ነገር በምግብ እጥረት እንዳይኖር መሞከሩን፣ ከሌሎች ሰዎች ጋራ መገናኘቱንና ከሌሎች መሪዎች ጋራ ግንኙነት መፍጠሩን እነኚህ ሁሉ አስቀምጧል የኢኮኖሚስት መጽሔቱ። ከዚያ በላይ ደግሞ ለምሳሌ አዲስ አበባ ከተማ የሚመሩት ኦሮሞ መሆናቸው፣ ከዛም በላይ ደግሞ አንተ እንደጠቀስከው ልዩ ልዩ ባለስልጣኖቹ ኦሮሞ ሰዎች መሆናቸው አንስቶ አስቀምጧል። ችግሩ ምን መሰለህ? ሰዎቹ የኦሮሞዎች መሆናቸው ሳይሆን አስተሳሰባቸው ኦሮሞ ብቻ መሆኑ ነው። ያ ነው ችግሩ። በፊትም ብዙ ጀግኖች አሉ፣ ብዙ የታወቁ ኦሮሞ ልሂቃን አሉ። አስተሳሰባቸው ግን በኦሮሞ ላይ ብቻ የተመሰረተ አይደለም። የትም ሀገር ስትሄድ እንደዚህ አይነት ሁኔታ ሲፈጠር መጨረሻው ችግር ነው። ሁልጊዜ መጨረሻው ችግር ነው እና የኢትዮጵያ ሕዝብ በዚህ ላይ የተረዳ ይመስለኛል። እነኚህ ሀብት የተፈጠረላቸው ኢኮኖሚስትም በጎንዮሽ ለመናገር የፈለገው አዲስ ሀብት የተፈጠረላቸው የመንግስትን ሀብት እየወሰዱ እኮ ነው። እንዴት ብትለኝ የመንግስት ኮንትራት ለነሱ ብቻ ነው የሚሰጠው። እነሱ ናቸው ቅድሚያ ያላቸው የመንግስት ኮንትራት። አንድ ምሳሌ ልስጥህ። አንድ ወዳጅ ነበረኝ፣ ወደ ሶማሌ ክልል ቢዝነስ ለመፍጠር ፈለጉ። ግን ከመፍጠራቸው በፊት ለመንግስት ብዙ ኮንትራት ይሰጡ ነበረ። 40-50 ሚሊዮን ዶላር ገንዘብ፣ ሚሊዮን ዶላር ማለት ነው፣ ኮንትራት ገንዘብ ይሰጣቸው ነበር መንግስት። አሁን ሳይሆን በፊት ነው፣ በኢህአደግ ጊዜ። ኢህአደግ ምን ይላቸዋል? እኛ 40-50 ሚሊዮን ዶላር ኮንትራት በየጊዜው እንሰጣቸዋለን፣ ለምንድን ነው ሄዳችሁ ቢዝነስ የማትጀምሩት ሶማሌ ክልል ይላቸዋል። እዛ ይሄዱና ችግሮች ይገጥሟቸዋል፣ ይጀምራሉ። ዘለቄታው እንዴት እንደሆነ ለመናገር አልፈልግም በአሁኑ ጊዜ። ይሁን እንጂ መንግስት አንድን ግሩፕ የሚጠቅምበት መንገድ ብዙ ገንዘብ ያጠፋል። መንግስት ብዙ ዶላር ወይንም የኢትዮጵያ ብር በበጀት ምክንያት ያጠፋል እና እነኛን እየመረጠ ለተወሰኑ ሰዎች ነው የሚሰጠው እና በዚህ የተነሳ ነው ሚሊዮነር የሚሆኑት እንጂ በግል ኢትዮጵያ ውስጥ ሚሊዮነር ለመሆን
በተወሰነ ጊዜ ውስጥ ወይም በአጭር ጊዜ ውስጥ በጣም ይከብዳል በስራ ብቻ የመንግስት ድጋፍ ከሌለ እና ያ እየሆነ ነው ያለው። ይሄንን ማሻሻል የሚቻልበት መንገድ አንደኛ መንግስት አደብ ሲገዛ ነው። መንግስት ደግሞ ከዚያም በላይ መልካም አስተዳደርን ጥሩ ነው ብሎ ሲቀበል ነው። ከዚያም በላይ ደግሞ ከጎጠኝነት መንግስት ከጎጠኝነት ሲወጣ ነው። ከዛ ካልወጣ በስተቀር የኢትዮጵያ ችግር እየቀጠለ ነው የሚሄደው። ለሁሉም ግልጽ ይሆናል። ሊቢያ የሆነውን ታውቃለህ። ጊዜ ይፍጅ እንጂ የሚበጣጠስ ነገር አለ። ሲሪያ ውስጥም እንደዛው ነው። የተወሰኑ ሰዎች ነበሩ ሲሪያ ውስጥን ሲያስተዳድሩ የነበሩት። የአሳድ ይሄኛው አሁን የሸሸው ሳይሆን የአባቱ አገዛዝ በተወሰኑ ሰዎች ያውም ከውጭ በመጡ ሰዎች ነበር የሚተዳደረው ሲሪያ። የመጨረሻውን ያው አይተኸዋል እንዴት እንደሆነ እና የኢትዮጵያ ዕጣ ፈንታ ምናልባት እንደዛ ሊሆን ይችላል የሚል እምነት አለ። ከዚያም በላይ ደግሞ ችግሩ የኢኮኖሚ ብቻ ሳይሆን መሳይ አሁን እና የሶሻል ግንኙነት የህዝብ ግንኙነት ችግር ብቻ ሳይሆን ኢትዮጵያ ከሌሎች ሀገሮች ጋራ ከጎረቤት ሀገሮች ጋራ ከውጭ ሀገሮች ጋራ ያላትን ግንኙነት እየፈረካከሰ ነው፣ እያበላሸ ነው ያለው እና ይሄ ነገር ብዙ ጊዜ ከፈጀ ትልቅ ችግር ይዞ ይመጣል ባይነኝ። እኔ በእኔ አስተሳሰብ የኢኮኖሚ ችግር ብቻ ሳይሆን የሶሻል ችግርም ሊኖር ይችላል። የፖለቲካ ችግር አለ፣ እያየነው ነው ያለነው። እነኚህ ሶስቱ አንድ ላይ ሲጋጠሙ የሚያፈነዱትን ምንም ለማወቅ ለመተንበይ ያስቸግረኛል፣ ትንባይ ስለሆንኩኝ። በኢኮኖሚ ብቻ ከሆነ ግን ሰው ምንም ቢሆን ምንም በዛ ብቻ የተወሰነ ነገር ስለሆነ ምናልባት ችግሩ ላይ ፈነዳ ይችላል የሚል እምነት አለኝ። እንደምታውቀው የኢኮኖሚና የሶሻል እና የፖለቲካል ችግር አንድ ላይ ሲጣመሩ ግን ውጤቱ መልካም አይሆንም የሚል እምነት ነው ያለኝ እኔ። ፕሮፌሰር ተሾመ እንግዲህ እያበቃን እያጠናቀቅን ነው። ምናልባት ጠቅለል አድርገን እንየው ኢኮኖሚውን፣ ፖለቲካውንም፣ ሌላው ማህበራዊ ቀውሶችንም አንድ ላይ አድርገን ኢትዮጵያ በመስቀለኛ መንገድ ላይ ናት የሚለው የቆየ ያረጃ ፈጃ አባባል ሆኗል። አሁን ከመስቀለኛው አልፋ ወደ ገደል ተንደርድራ እየገባች ያለች ሀገር ናት። መስቀለኛ የሚባለው ነገር የሚሰራ አይደለም። ኢኮኖሚውን እያየን ነው። አብይ አህመድ በአሁን ሰዓት የኢትዮጵያ ህዝብ ምርጫ ምረጡኝ እያለ ያለው ኢትዮጵያ ውስጥ ዲሞክራሲ በማምጣቱ፣ ኢትዮጵያ ውስጥ አንድነትን በማምጣቱ፣ ኢትዮጵያ ውስጥ ፍትህና ርትዕ በማምጣቱ በዚህ አይደለም። በቃ ይህንን ሰርቼላችኋለሁ፣ ይህንን አድርጌላችኋለሁ፣ ብርሃን አምጥቼላችኋለሁ፣ በዚህ ምክንያት ምረጡኝ፣ ከኔ ተሻለ የለም እያለ ነው። እንደው በአንድ ነገር ብቻ ነው ተሳክቶልኛል፣ ለዛውም እሱ ስኬት እንዳልሆነ በብዙ ማስረጃዎች ማረጋገጥ ይቻላል። በሱ ነው እንግዲህ ምረጡኝ እያለ። በሌላውማ ሀገር ማስተዳደር ህግና ስርዓት ማስከበር አልቻለም። ዛሬ እኔና እርሶ በምንነጋገርበት ሰዓት በብዙ የኢትዮጵያ አካባቢዎች ግጭቶች አሉ። የሰው ልጅ እየተሰደደ ነው። አሁኑ ከፍተኛ የሆነ ሰብአዊ ቀውስ እየተከሰተ እንዳለ መረጃዎች ይጠቁማሉ። ስለዚህ ኢትዮጵያ እንደ ሀገር ናት ለማለት አልፈረሰችምም ለማለት አፋችንን ሞልተን ለመናገር እየፈራን እንጂ ሀገር በዚህ ደረጃ ከፈረሰ የቆየ ይመስላል። ምክንያቱም በእንደዚህ አይነት ሁኔታ መቀጠል በራሱ ሀገር ሊያሰኝ አይችልምና። ለማንኛውም እንደ መውጫ ምን ይላሉ? ምናልባት ከዚህ በኋላ ከተገናኘን ምርጫው ተከናውኖ ነው። ምርጫው ይዞ የሚመጣው በራሱ ብዙ ትኩሳቶች አሉ። እሱንም ይዘን ደግሞ ዳግም እንገናኛለን። ግን እንደው እንደ መውጫ ምን ይላሉ ፕሮፌሰር ተሾመ? አመሰግናለሁ መሳይ። እኔ ራሴን የምጠይቀው ጥያቄ ይሄ መንግስት ወይንም ይሄ ሰውዬ ቢመረጥስ ማንን ለማስተዳደር ነው የሚመረጠው? የትኛውን ሀገር ለማስተዳደር ነው የሚመረጠው? ቢመረጥስ መመረጥ ቃሉን ከተጠቀምንበት ማለት ነው እንደሚመረጥ በራሱ አስተዋጽኦ እርግጠኛ ነኝ ይቀመጣል። ግን ማንን ሊያስተዳድር ነው? በግድ ሊያስተዳድር ነው? በጠመንጃ ሊያስተዳድር ነው? ወይስ ደግሞ ዲክቴተር ሆኖ ይሄን አድርጎ ይሄን ካላረጋችሁ በስተቀር አሁን እንደሚያደርገው የበለጠ ሰውን ከሀገር እያፈናቀለ ከሀገር እያስወጣ እስር ቤት እየከተተ
አገር አስተዳደርኩ ለማለት ነው። ለማንስ ነው ይሄንን አገር የሚያስተዳድረው? ለኢትዮጵያ ጥቅም ነው? ለውጭ ሀገር ማለት ነው። ለማንስ ደግሞ ስል ለውጭ ሀገር ጥቅሞች ነው የሚያስተዳድረው? ምን ሊያደርግ ነው? ይሄንን በሙሉ የገለጸበት መድረክ የለም። እያደረገ ያለው ይሄንን ሰርቻለሁ፣ ከሌን አምጥቻለሁ፣ ከሌ ይሄንን ፋብሪካ ይከፍታል፣ ይሄንን ያደርጋሉ፣ ቲክቶከሮች ፈጥረን ከፍለን እየመጡ ኢትዮጵያ አዲስ አበባ በጣም ታምራለች እያሉ ይሄዳሉ። ይሄንን እያያችሁ ለምን አትመርጡኝም የሚለው ጥሩ አጀንዳ አይመስለኝም። በእኔ አስተሳሰብ ጥሩ አጀንዳ የለውም። አጀንዳው የልማት ከልማትም የበለጠ መሳይ አጀንዳው የኢትዮጵያ አንድነት፣ የሀገር አንድነት፣ የህዝብ ተቀባይነት እንዲኖረው ነው። እሱ ተመርጦ በወታደር እየተጠበቀ መተንፈሻ ሳይኖረው የሚኖርበት ሀገር መልካም አይመስለኝም። ይሄ ውጤታማ አይመስለኝም እና ቢያሸንፍም የሚኖርበት ሀገር የሚያስተዳድረው ሀገር እንትፍ ብሎ የጣለው ሀገር ነው የሚሆነው ባይነኝ በእኔ አስተሳሰብ። መሳይ በጣም አመሰግናለሁ ፕሮፌሰር ተሾመ አበበ በወቅታዊ ጉዳዮች ላይ በተለይም የአይኤምኤፍ እና ዘኢኮኖሚስት መጽሔት ያወጡትን ዘገባዎች ሪፖርቶች መነሻ አድርገን የተወያየንበት የዛሬው የአንከር የእንግዳ ፕሮግራም ይመስላል። ፕሮፌሰር ተሾመ አበበ በአንከር ታዳሚው ስም ከልብ በማመስገን እሰናበታለሁ። እግዚአብሔር ይስጥልኝ። እኔም እግዚአብሔር ይስጥልኝ መሳይ፣ በጣም አመሰግናለሁ።